አንድ ሰው ጥሩ ጤንነት እንዲሰማው የሚፈልግ ከሆነ መጀመሪያ የህመሙን መንስኤዎች ለማስወገድ ዝግጁ መሆኑን ራሱን መጠየቅ አለበት። እያንዳንዱ ሰው በውስጡ ሐኪም አለው። ስራውን በተገቢ መንገድ እንዲሰራ መርዳት አለብን። በእያንዳንዳችን ውስጥ ያለው የተፈጥሮ የፈውስ ኃይል ለመዳን ትልቅ ኃይል ነው። ምግባችን መድኃኒታችን ሊሆን አይገባም። መድኃኒታችን ምግባችን መሆን የለበትም። ነገር ግን ስንታመም መብላት በሽታን መመገብ ነው። የራስህ ዶክተር ካልሆንክ ሞኝ ነህ። አዎንታዊ ጤና በምግብ ወይም በአካል ብቃት እንቅስቃሴ ላይ ሚዛናዊ የሆነ ዕውቀትን ይጠይቃል። በእነዚህ ውስጥ እጥረት ካለ ሰውነት ይታመማል። ለእያንዳንዱ ሰው ትክክለኛውን አመጋገብና የአካል ብቃት እንቅስቃሴ ብዙም ሳይበዛ እንዲሁም ብዙም ሳያንስ ብንሰጥ ለጤና በጣም አስተማማኝ መንገድ እናገኝ ነበር። ከመጠን በላይ የሆነ ነገር ሁሉ ተፈጥሮን ይቃረናል። በሽታ አካል አይደለም፣ ነገር ግን የታማሚው አካል ተለዋዋጭ ሁኔታ በበሽታ ንጥረ ነገርና በሰውነት ተፈጥሯዊ ራስን የመፈወስ ዝንባሌ መካከል የሚደረግ ውጊያ ነው። መጥፎ ስሜት ውስጥ ከሆንክ የእግር ጉዞን አድርግ። አሁንም በመጥፎ ስሜት ውስጥ ከሆንክ ሌላ የእግር ጉዞ አድርግ። ምንም አለማድረግ አንዳንዴ ጥሩ መፍትሄ ነው። ደስታ፣ ሐሴት፣ ሳቅና ስፖርት እንዲሁም ሐዘን፣ መከፋት፣ ተስፋ መቁረጥና ለቅሶ ከአእምሮ በስተቀር ሌላ ከምንም ነገር አይመነጩም። አሁን ካለበት ሁኔታ ተነስቶ ወደፊት ምን እንደሚፈጠር አስቀድሞ የሚያውቅ መድኃኒቱን በተሻለ መንገድ መቆጣጠር ይችላል። ፈውስ የጊዜ ጉዳይ ነው፣ ግን አንዳንድ ጊዜ የዕድል ጉዳይም ይሆናል። አስተዋይ የሆነ ማንኛውም ሰው በህመሙ ወቅት ራሱን ለመርዳት የሚያስችል የግል ግንዛቤ ሊኖረው ይገባል። የመድኃኒት ጥበብ በተወደደበት ቦታ ሁሉ የሰው ልጅ ፍቅርም አለ። ያለፈውን አውጁ፣ የአሁኑን መርምሩ፣ የወደፊቱን ቀድማችሁ ተናገሩ። አንድን ሰው ከማከማችሁ በፊት ህመምን የሚያስከትሉትን ነገሮች ለመተው ፍቃደኛ እንደሆነ ጠይቁት። ከመጠን በላይ የሆነ አመጋገብ በሽታን ያስከትላል። ሁሉም በሽታዎች ከአንጀት ውስጥ ይጀምራሉ። የምትበላውን ምግብ ንገረኝና ህመም ምን እንደሆነ ነግርሃለሁ። ከመጠን በላይ በመስራት ምክንያት የሚመጡ በሽታዎች በእረፍት ይድናሉ። በሥራ ፈትነት የሚመጡት ደግሞ በመስራት ይፈወሳሉ። የሰው ነፍስ እስከ ሞት ድረስ ያድጋል። በሽታም ብቻ ሳይሆን ማከም የሚያስፈልገው መንስኤውንም ጭምር ነው። የዶክተሮች የመጀመሪያ ትዕዛዝ ምንም ጉዳት አታድርስ የሚል ነው። አእምሮ በተረጋጋና ጤናማ በሆነ ሁኔታ ላይ ሲሆን ሰው
በማስተዋል ያስባል። የአባትና የእናት ሰካራምነት ለልጆች የህመምና የደካማነት መንስኤ ነው። በሐዘንና በጭንቀት ወቅት ልባችን ኩምትር እንደዚሁም ቅዝቅዝ ስለሚል ጥቂቶች ስሜት የሚሰማን በልባችን እንደሆነ ያስባሉ። ነገር ግን ልብ ነገሮችን የማሰብና ነገሮችን የመረዳት ችሎታ የለውም። ይልቁን ለስሜታችን መነሳሳት ምክንያት የሚሆነው አእምሮአችን ብቻ ነው። ረሃብ ሰውነትን ያደክማል፣ ሰውን ይገድላልም። የበዛ ምግብ መመገብ ሰውነትን ያበላሻል። የሚመከረው ነገር መካከለኛው ነው። ተስፋ መቁረጥ የታመመን ሰው ወደ ሞት ደጃፍ ያቀርበዋል። ልብስ አጣቢዎች የቆሸሸን ልብስ አጥበው እንደሚያጸዱ ሁሉ ስፖርትም አካልን ያጸዳል። ሥራ ጥሩ የሆነ መንፈስ እንደዚሁም በእውቀት ሙሉ ለመሆን ጥረት ማድረግ በክብር ወዳጌጠ ሕይወት ይመራናል። ስንፍና የመጥፎ ነገሮች ሁሉ ምንጭ ነው። የስንፍና አለመኖር ደግሞ የመጥፎ ተግባር አለመኖር ነው። ሕመምህን ለማንም አትናገር፣ ምክንያቱ ደግሞ ሊጎዳ የሚችልን ምክር ልታገኝ ትችላለና ነው። ሂፖክራተስ ይህን ያለበት ምክንያት ሕመምን ዕውቀቱ ላለው ሰው እንጂ ላገኘነው ሁሉ መናገር ከዕውቀት ላልሆነ ጎጂ ምክር ይዳርገናል ለማለት ነው። ጥሩ ጤናና ስሜት ሁለቱም የሕይወት ታላላቅ በረከቶች ናቸው። የተስተካከለ ጤናማ አካል የጥሩ ፋሽን መገለጫ ነው። ለቤተሰቦና ለዓለም ሊሰጡ የሚችሉት ትልቁ ስጦታ ጤናማ የሆነውን ራስዎን ነው። ትልቁ ሀብት ጤናና ጤና ብቻ ነው። መብል መድኃኒት፣ መድኃኒት ምግብ ይሁን። በቁሳዊ ዓለም ሁሉንም አይነት ነገሮች ካሳካ፣ ነገር ግን ጤናህን ወይም የአእምሮ ሰላምህን ካጣ ከሌሎች ስኬቶች ትንሽ ወይም ምንም ደስታ አታገኝም። ንዴት በራስህ ሕይወት ላይ አስከፊ ውጤትን ሊያስከትል ይችላል። ቁጥጥር ካልተደረገበት አንዳንድ የቅርብ ግንኙነቶችህን ሊያጠፋና የአካልና የአእምሮ ጤናህን ሊጎዳ ይችላል። 6ቱ ምርጥ ዶክተሮች ፀሐይ፣ ውሃ፣ እረፍት፣ አየር፣ የአካል ብቃት እንቅስቃሴ እና አመጋገብ ናቸው። የደስታ ሁሉ መሰረት ጤና ነው። የተስተካከለ አካል፣ የተረጋጋ አእምሮ፣ በፍቅር የተሞላ ቤት፣ እነዚህ ነገሮች ሊገዙ አይችሉም። ልታገኟቸው ግን ግድ ይሏችኋል። ሕይወትህን ጠብቅ። ጤና የሌለበት ሕይወት ውሃ እንደሌለው ወንዝ ነው። ውድ ተከታታዮቻችን የምታውቋቸውን አባባሎች በኮመንት ሴክሽኑ ላይ አካፍሉን። ስለተከታተላችሁ ያመሰገንኩኝ። በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።